እጅ መስጠትማ ያወላጆቻችን አይደለም። እጅ ከመስጠት አንድ ቀን ማደር የለንም ብንም መሞት አለብን። ፋኖ ጥይትና እቅድ ሰጥተህ ኢትዮጵያን እንዲበጠብጥ አማራ ክልል እንዲበጠብጥ መላክ እኮ ነው። ጸረ ፕሪቶሪያ ነው። ኢትዮጵያ ባንዳማ አላት። ቀላል የማይባል ባንዳ አላት። ለትግራይ ጀግኖች ሐውልት የሚሰራ ሰራዊት ነው የነበረው። ሰሜንስ ሐውልት ፊሬ ላይ የቆመውን የሃየሎም ሐውልት የሰራው መከላከያ ሰራዊት ነው። አጀብነ ወሎ የፍቅር ሀገር ከተገኘማ ካችነው ማደር። እኛ ጦርነት የምንፈልግ ሰዎች ቢሆን ኖሮ ከፕሪቶሪያ በኋላ ህወሓት የሰራቸው ትንኮሳዎች እምቢባይነቶች በቂ ናቸው ወደ ጦርነት ለመግባት። በቂ ከበቂ በላይ ከሻዕቢያ ጋር ጽምዶ ብሎ ቦርደር ሰብሮ መሄድ እኮ ጸረ ህገ መንግስት ነው። ተፈናቃይ አለቅም እኔን ተሸክሞ ካልገባ ማለት እኮ ጸረ ህገ መንግስት ነው። ጸረ ፕሪቶሪያ ነው። ኃይል ማሰልጠን እኮ ጸረ ፕሪቶሪያ ነው። ዲዲአር ወጣ ወታደር መመለስ እኮ ጸረ ፕሪቶሪያ ነው። ፋኖ ጥይትና እቅድ ሰጥተህ ኢትዮጵያን እንዲበጠብጥ አማራ ክልል እንዲበጠብጥ መላክ እኮ ነው። ጸረ ፕሪቶሪያ ነው። ይሄ ሁሉ ግን እያየን ነው። ወደ ጦርነት ያልገባ ነው። ዳግም ሞት መስዋዕትነት በሰሜን እዝ አልተጀመረም። ከዛ በፊት ማአት ሞቶች መስዋዕትነቶች ነበሩ። አገር በመከላከል አገር ለማቆየት የተከፈሉ መስዋዕትነቶች አሉ። ከሰሜን እዝ በኋላም መስዋዕትነት አለ። እየተከፈለ ነው። ዛሬም እየተከፈለ ነው። እኔ በግሌ ባለኝ እድሜ መቼ ነው በጣም የደነገጥከው ቀን፣ መቼ ነው ያዘንከው ቀን ብሉን ጥቅምት 4 ከጥቅምት 4 በላይ የደነገጥኩበት ያዘንኩበት አንገት የደፋውበት ቀን የለም። በጣም ልዩ ቀን ነው የምናከብረው። ለዛ ነው ደግሞ ባዳ ቢከዳ የማታቆ ቢከዳ ያጋጥማል ትላለህ። ወገን ሲከዳ ግን ወገን ከርቶ ደግሞ ክዳት ብቻ አይደለም ሲጨክንብህ ግን በጣም ሰባሪ ነው። አእምሮ ሰባሪ ነው። ልብ ሰባሪ ነው። ሰሜን እዝ ትግራይ የገባው ባድመ ላይ ሆኖ ዛላምበሳ ላይ ሆኖ ጾረና ላይ ሆኖ የትግራይ ህዝብ ከሻዕቢያ ለመከላከል ነው። የትግራይ ህዝብ ሊጠብቅ ነው። ምንም ሌላ ስራ የለውም። እዛ ሻዕቢያ የትግራይ ህዝብ እንዳያበሳብስ፣ ሻዕቢያ የትግራይ ህዝብ ሞራል እንዳይነካ ለትግራይ ህዝብ እኔ ነኝ ያለሁት፣ እኔ ነኝ የትግራይ ህዝብ ምሽግና አጥር ብሎ ነው እዛ የተቀመጠው። እሱ ብቻ አልበቃው። ትግራይን በማልማት ነው ሰሜን እዝ ያሳለፈው።
መከላከያ ሰራዊት እንደ ትግራይ ትምህርት ቤት የሰራበት ክልል የለም። ጤና ጣቢያ የሰራበት ክልል የለም። አርሶ አደሩን አግዞ ግብርና ላይ የተሰማራበት የለም። እጅ አጠር ወላጆች ልጆችን ሰብስቦ ያስተማረበት ክልል የለም። ከዛም አልፎ ለትግራይ ጀግኖች ሐውልት የሚሰራ ሰራዊት ነው የነበረው። ሰሜን ዕዝ ሐውልት ሽሬ ላይ የቆመውን የሀየሎም ሐውልት የሰራው መከላከያ ሰራዊት ነው። እኔና አበባው ነበርን እዛ። አበባው የማዕከላዊ አዛዥ ሆኖ እኔ የሱ ምክትል ሆኜ ሽሬ ላይ ሄድኳርተር ነበረን። እዛ ሆነን ተመካክረን ሰራዊት አስተባብረን ሀየሎም የመሰለ ጀግና ብለን ገንዘብ አዋጥተን አዲስ አበባ ላይ ከተሰሩ ሐውልቶች የሚወዳደር ሐውልት ነው የሰራ ነው። የትግራይ ህዝብ ጀግናም የሚያከብር የነበረ ሰራዊት ነው። አንደኛ ይሄ ሁኔታ አለ። እየጠበቅ ነው እያገዝ ነው የነበረ ህዝብ ነው። 2013 እኮ መንግስት አዲስ ነው። በእግሩም አልቆመም። ሰራዊቱንም አልገነባም። አንድ ጥይት አልገዛም። ራሱም አልተረጋጋም። ሁሉም ፖለቲከኛ ነኝ ባይ እየወጣ በየዞኑ የሚበጠብጠው የነበረ መንግስት ነው። ታስታውሳላችሁ? ሻሸመኔ ሲቃጠል፣ አጫሉ ሲሞት፣ የቡራዩ የአብዲ ኢሌ የሲዳማና ወላይታ ግጭት፣ የአክቲቪስቶች በየጊዜው የሚፈጥሩት ረብሻ እዛ ውስጥ ነው የነበረው። ያ መንግስት ይሄንን ትቶ ህወሓት ላይ ጦርነት ከፍታለሁ ብሎ ሊያስብ አይችልም። እንደዚህ አይነት ታሪክ የለም። ጦርነት ተዘጋጅተህ ነው እንጂ ሳትዘጋጅ፣ ጦርነት መቀመጫህን አስተካክለህ ነው እንጂ መቀመጫ ሳይስተካከል አታውጅም። የጎደለንን ትጥቅ ሰሜን ዕዝን በመምታት ካሟላን ማንም አያቆመንም ብሎ ጦርነት የጀመሩ እነሱ ናቸው። ይሄ አዲስ የመጣው መንግስት በአንድ ጊዜ እንጠራርገዋለን ብለው ሪፖርት አድርገዋል። ነጮች ይቅርባችሁ አትችሏቸውም ብለውናል። ይቅርባችሁ አትችሏቸውም። 250,000 ሰው አዘጋጅተዋል። ድሮም ደርግ አሸንፈዋል። እነዚህ አይቻሉም፣ እጅ ስጡ ነው ያሉን ፈረንጆች። እጅ መስጠትማ የወላጆቻችን አይደለም። እጅ ከመስጠት አንድ ቀን ማደር የለንም መሞት አለብን ብለን ነው ወደ ውጊያ የገባ ነው። ግብጾች ሻዕቢያን ቀጥረው ሻዕቢያ እሱን ቀጥሮ ኢትዮጵያን ወግቶ ባህር በርና ያሳጣንና አገር ያስገነጠለ ካዲ ነው። ኑ እንታረቅ ብሎ የፖለቲካ ድርጅቶችን በእርቅ መድረክ ጋብዞ በሬ አርዶ ያረደ ካዲ ነው። ሰሜን ዕዝ ላይ የደገመውም እሱ ነው። አሁንም በየቀኑ ይክዳል። የሆነ ኢትዮጵያ ውስጥ የተፈጠረ የክደት መንፈስ፣ የክደት ኃይል ነው። ይሄ ኃይል
ይሄ ኃይል እስካልተነቀለ ድረስ ኢትዮጵያ ሰላም አታገኝም። የኢትዮጵያ ሕዝብ፣ የኢትዮጵያ መከላከያ ሰራዊት፣ የኢትዮጵያ መንግስት ክህደት አያውቅም። ክደን አናውቅም። ኢትዮጵያ የአርበኞች ሀገር ነው። ከድሮ ጀምሮ ዛሬም የአርበኞች አገር ነው። አርበኞች ናቸው አገር አቆይተው እዚህ ያደረሱት። መከላከያ ሰራዊት የአባቶቹን የአርበኝነት ነው የወረሰው። ለዚህ ነው ሁልጊዜ የሚያሸንፈው። የአርበኞች አገር ነው ስንል ገዢ ባህሪው ማለታችን ነው እንጂ ኢትዮጵያ ባንዳማ አላት። ቀላል የማይባል ባንዳ አላት። በየዘመኑ እሱ ነው የታየው። ጣሊያን ሲመጣ እሱ ነው የታየው። ዚያድ ባሬ ሲመጣ እሱ ነው የታየው። ግብጽ ሲመጣ እሱ ነው የታየው። ቱርክ ሲመጣ እሱ ነው የታየው። ደርቡሽ ሲመጣ እሱ ነው የታየው። ያን ጊዜ መገናኛ ብዙሃን ኮሚኒኬሽን ቴክኖሎጂ ስላልነበረ በደንብ አይታወቅም። አሁን ግን የግሎባላይዜሽን ዘመን ስለሆነ የሚደበቅ ነገር የለም። ስለሌለ ሲደበቅ የነበረ ባንዳ በገሃድ ወጣ። ደግሞ አፍሩም ሚዲያ ላይ ወጣው ባንዳነታቸውን በገሃድ ይናገራሉ። አፍሩም እንዴት በጨው ፊታቸው አይናቸው የታጠቡ ናቸው ይናገራሉ። ባንዳነታቸው ወጥተው ይናገራሉ። ስለዚህ የሰሜን እዝ ጥቃት የባንዳ ስራ ነው። እናት ልጇን ወዳ ፈቅዳ ሰጠች የሚለው የህዋት ትርክት በጣም ውሸት ነው። የትግራይ እናት ልጄ ይሙትልኝ ብላ ሰታታቅም። አስገድደው ነው የሚወስዱት። አስገድደው አወዳድረው አንቺ የጀግና እናት፣ አንቺ የፈሪ እናት እያሉ ወጣቱን ቀሚስ ነው የምትመርጠው ወይ ሱሪ እያሉ እያሸማቀቁ ቀሚስ የለበሱ ሴቶቻችን እኮ በጀግንነት ወድቀዋል። እንደዚህ ነው ቅስቀሳቸው። እንዲህ አድርገው ነው የወሰዱት። እንዲህ አድርገው ነው ያስለቀሱት። ካሁን በኋላም እናስለቅሳታለን በሚል እየሰሩ ስለሆነ የትግራይ ሕዝብ ራሱን ነፃ ማውጣት አለበት። የህዋት ጉጅሌ ወንጀለኛው ጉጅሌ የትግራይን ሕዝብ እጣ ፈንታ መወሰን የለበት። ትግል የጀመራችሁ ትግራይ ሰላም ያስፈልጋታል ብላችሁ ተደራጅታችሁ ተሰባስባችሁ መታገል የጀመራችሁ አላችሁ። በህዋት መንገድ አንመራም ያላችሁ የትግራይ ወጣቶች አላችሁ። እያለቀሳችሁ ያላችሁ እናቶች አላችሁ። ትግራይ ከዚህ በላይ መሸከም አትችልም። ምንም ብንታገስ
ምንም ብንታገስ ከተጠቃን እንደ ዳግማዊ ሰሜን እዝ ከሆነ መከላከላችን አይቀርም። ጦርነት እኛ ብቻ ማስቀረት አንችልም። መከላከያ ሰራዊት የቆመው ለሰላም፣ ለልማት፣ ለብሔራዊ ጥቅም በኢትዮጵያ ብሔራዊ ጥቅም ነው የቆመው። ሌላ ዓላማ የለንም። መከላከያ ሰራዊት ፓርቲ አይደለም። ተወዳድሮ ስልጣን አይዝም፣ በጉልበትም ስልጣን አይዝም። እኛ ለስልጣን አይደለም የምንዋጋው። እኛ ኢትዮጵያን ለማኖር ለማቆየት የሰጡንን አገር ለልጆቻችን ለማስተላለፍ ነው። ኢትዮጵያ ሕዝብም የመከላከያ ሰራዊት ወዳጆችም ይሄን ልትረዱልን ይገባል።